የዜና መጽሔት ቀደም ሲል ከዜናው ወጃው እንዳዳመጣችሁት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት መገደላቸውን ታውቋል። ጥቃቱ የደረሰው ታጣቂዎቹ መንገደኞችን አግተው ለመውሰድ ያደረጉትን ሙከራ ተከትሎ በተካሄደ የተኩስ ልውውጥ ነው። ሸዋንግዛው ወጋየሁ ዝርዝር ዘገባ አለው። ታጣቂዎቹ ጥቃቱንና እገታውን ባለፈው እሁድ የፈጸሙት ቀሬ በተባለ በማዕከላዊ ኢትዮጵያና ኦሮሚያ ክልል አዋሳኝ ስፍራ ላይ ነው። ታጣቂዎቹ ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎችን ማስቆማቸውን የተናገሩት አንድ በምስራቅ ጉራጌ ዞን የሶዶ ወረዳ ነዋሪ ከዚያ በኋላ ሆነ ያሉትን ለዶይቼ ቬለ ተናግረዋል። ወደ 5 መኪና አስቆመው ህዝቡን ካወረዱና አገቱ በኋላ ቶክስ ይከፈታል። ቶክስ ሲከፈት እዚህ አካባቢ ላይ የነበሩ ሚሊሻዎች ፖሊሶችና እነዚህ አድማ ብተናዎች ቶክስን አካባቢ እነዛን ሰዎች ለማስጣል ሲሉ እነዛ ሰዎች ቶክስ ይከፍታሉ። በነዛዎቹ ቀድመው በነዛ ሰዎች ላይ ቶክስ ከፈቱባቸውና አንድ ፖሊስ አንድ ሚሊሻ ሞተዋል፣ ያኔው ተሰውተዋል። ሌላኛው የዚህ ወረዳ ነዋሪ በበኩላቸው በህዝብ ማመላለሻ አውቶቡሶች ውስጥ የነበሩ መንገደኞችን ካገቱ በኋላም ሌሎችን በመልቀቅ 9ኙን ግን ይዘው መሄዳቸውን እንዳረጋገጡ ገልጸዋል። የሁለቱ መኪና ህዝብ አግተው ወሰዱ። ያቺ የሚሻገሩባት ኤሪያ አለች። ያቺን ቦታ ላይ ለመሻገር ህዝቡን ይዘው ሄዱ። የሚደርሱበት ቦታ ላይ ከደረሱ በኋላ የሆነች አካባቢ ቦታ አለ። እዛ ጋር ከደረሱ በኋላ አብዛኞቻቸውን ለቀዋቸዋል። ነገር ግን ያለቀቋቸው ወይ ብር የፈለጉባቸው ሊሆን ይችላል፣ ወይም የመንግስት አካል ናቸው ብለው የጠረጠሯቸው ሊሆን ይችላል። 4 ሴቶችና 5 ወንዶች በጥቅሉ 9 ተመለሱም። እስካሁን ዶይቼ ቬለ ተፈጽሟል የተባለውን ጥቃትና እገታ አስመልክቶ ያነጋገራቸው የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ድርጊቱ መፈጸሙን አረጋግጠዋል። ያም ሆኖ በጸጥታ ባሉ መስዋዕትነት ለማስለቀቅ መቻሉን ነው ዋና አዛዡ ለዶይቼ ቬለ የተናገሩት። የሸኔ ይታወቃል እንግዲህ የሀገር ጠላት ነው፣ የኢትዮጵያ ጠላት ነው። ለ2 ሰዓት ያህል ነው ከፍተኛ ፋይት የነበረው። ታጋቾችን ለማስለቀቅ ነው። ባይዘ ታጋቾቹን አግተው እየሄዱ እያለ ነው የኛ ፖሊስ ኃይል፣ የኛ አድማ ብተና፣ ክልሉ አድማ ብተና ልዩ ኃይል እንዲሁም ሚሊሻ አግተው ሲወስዱ ከፍተኛ ዋጋ ተከፍሎ ነው ታጋቾቹ ማስለቀቅ ያለው ማለት ነው። በመጀመሪያ ዙር 20 ከዛ በኋላ ወደ 28 አካባቢ በድምሩ 44 ወንድ 4 ሴት 48 ታጋቾች ማስለቀቅ ተችሏል ማለት ነው። አሁን የቀረ ጠላት ላይ የቀረ ታጋች የለም፣ ሙሉ በሙሉ አስለቅቀናል ማለት ነው። በዚህ የሞት ሽረት ትግል አንድ ከፍተኛ የፖሊስ መኮንን እንዲሁም ደግሞ አንድ ሚሊሻ፣ አንድ የአድማ ብተና ልዩ ኃይል በድምሩ 3 የጸጥታ ኃይል መስዋዕት ከፍለዋል። በዚህ ጉዳይ አንድ የቆሰለ የክልሉ አድማ ብተና አንድ አለ። ይሄ ለሀገር ተብሎ ለህዝብ ተብሎ ለህገ መንግስት ተብሎ ለሀገር ባንዲራ ተብሎ የተከፈለ ዋጋ እንደሆነ መያዝ ይኖርበታል። መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ግን እስካሁን በጥቃቱ ዙሪያ የሰጠው ማረጋገጫም ሆነ ማስተባበያ የለም። ያም ሆኖ በአካባቢው ተመሳሳይ ስጋት መኖሩን የሚናገሩት ነዋሪዎች መንግስት ለጉዳዩ ትኩረት ሊሰጥ እንደሚገባም ጠቁመዋል። እንግዲህ ያው ነዋሪ የሚፈልገው ነገር ዛሬ ብቻ አይደለም፣ ድሮም ይላል። በየስብሰባ መድረክ እናወራለን። በመንግስት ባለው መዋቅሮች የሚጠየቁ ነገሮች፣ የሚቀርቡ ነገሮች አሉ። ኦልሬዲ ኤሪያዎች እኮ ይታወቃሉ። በየጊዜ እንደዚህ አታክ የሚደረግበት ቦታ ላይ ስለሚታወቅ በዘላቂነት የጸጥታ ኃይል መከላከያ የሚሆን አድማ ብተና የሚባለውንም በደንብ እዛ አካባቢ እስካላሰፈረ ድረስ መንግስት መቼም ሰላም ይመጣል፣ እኛም በሰላም እንንቀሳቀሳለን የሚል እምነት የለንም። ይህንን የቀጣይ ዘለቄታ መፍትሄ ይምጣ ተብሎ ከታመነበት መንግስት አሳሳቢነቱን ተረድቶ ከሁለቱ ክልሎች ጋር ተነጋግሮ የታጠቀ አካል እዛ አካባቢ እንዲሰፍር ማድረግ ነው የዘለቄታ መፍትሄው ቢሆን። ቀጥሎ ሁለቱን ማህበረሰብ የጋራ አድርጎ ማወያየትና አቅጣጫ ማስቀመጥ ይሄ መፍትሄ ያመጣል ብለን እናምናለን። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞንና በኦሮሚያ ክልል አዋሳኝ አካባቢዎች ታጣቂዎች በመንገደኞች ላይ ጥቃት ሲያደርሱ ያሁኑ የመጀመሪያው አይደለም። ባለፈው መጋቢት ወር የማዕከላዊ ኢትዮጵያ ክልል ፖሊስ ኮማንደርን ጨምሮ በሲቪል ነዋሪዎች ላይ ጥቃት መፈጸሙ ይታወቃል። ለዶይቼ ቬለ ሸዋንግዛው ወጋየሁ ከሐዋሳም። ህዝባዊ ወያነ ሓርነት ትግራይ ህወሓት የግዳጅ ምልመላና ጦርነት አዋጁን እንዲሰርዝ ተጠየቀ ይላል ቀጣዩ ዘገባችን። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች የህወሓት ባለሥልጣናት በቅርቡ ያረቀቁትን አስገዳጅ ወታደራዊ አገልግሎት ረቂቅ አዋጅ እንዲያነሱና ረቂቅ አዋጁን በሚቃወሙት ላይ እየወሰዱ ያሉትን እርምጃ እንዲያቆሙ ትላንት ባወጣው መግለጫ አሳስቧል። በሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር የሆኑት ላቲላ ባደርን የህወሓት ቡድን ያረቀቀው ህግ በተለይም የተዘረዘሩ የቅጣት አይነቶች
በኤርትራ ካለውና ለበርካታ ዓመታት ከቆየው የብሔራዊ ውትድርና አገልግሎት ደንብና አዋጅ ጋር ተመሳሳይነት ያለው መሆኑን ተናግሯል። የብራስልስ ወኪላችን ገበያው ንጉሴ ዝርዝሩን ያቀርብልናል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ካስወገደ በኋላ ከ2 ሳምንታት በፊት ማንኛውንም ሰው በተለይም ወጣት ወደ ወታደራዊ ስልጠና እንዲገባ የሚያስገድድ አዋጅ ያወጀ መሆኑን የገለጸው የሁማን ራይትስ ዋች ሪፖርት ህጉ በኤርትራ እየተሰራበት ካለው አስገዳጅ ወታደራዊ አገልግሎት ህግ ጋር ተመሳሳይነት ያለው መሆኑን ጠቅሷል። የትግራይ ህዝብ ካለፈው ጦርነት ድቀትና ውድመት ሳያገግም ለዳግም ጦርነት የሚያዘጋጅ በሚመስል የአስገዳጅ ወታደራዊ አገልግሎት ህግ መጠርነፉ የሚያሳዝን መሆኑን የገለጹትን በሁማን ራይትስ ዋች የአፍሪካ ምክትል ዳይሬክተር የሆኑትን ወይዘሪት ላቲታ ባደርን ስለ ህጉ ይዘትና ምን ያህል አሳሳቢ እንደሆነም DW ማብራሪያ ጠይቆ ነበር። Much of the law is problematic. It is expansive in its scope in that it applies to any person within Tigray or outside of Tigray. ህጉ ብዙ ችግሮች ያሉበትና ለተለያዩ ትርጉሞችም የተጋለጠ ነው። በትግራይ በሚኖሩ ብቻ ሳይሆን ከትግራይ ውጭ ባሉ የትግራይ ተወላጆች ላይም ተግባራዊ እንዲሆን ይጠይቃል። ለወታደራዊው አገልግሎት ፈቃደኛ ባልሆኑ ወይንም በተቃወሙ ወይንም ከግዳጅ በጠፉ ምልምሎችና ወታደሮች ላይ እስከ ሞት ሊደርስ የሚችል ቅጣት እንዲኖር የሚደነግግ መሆኑንም አስታውቀዋል። Even the death penalty on a range of offenses. አስተዳደራዊና የወንጀል ቅጣቱ የሚፈጸመው ወታደራዊ ጉዳጁ በቀጥታ ይመለከታቸዋል በሚባሉት ብቻ ሳይሆን በወላጆችና ተፈላጊዎችን ሸሽገዋል በሚባሉ ወገኖች ላይ እንደሆነና ይህን አሰራር በሚቃወሙና ድምፃቸውን በሚያሰሙ የመብት ተከራካሪ ድርጅቶችና ሚዲያዎችም የአዋጁ ሰለባ በመሆን ለቅጣት እየተዳረጉ መሆኑን ወይዘሪት ላቲታ አክለው አስረድተዋል። የፕሪቶሪያውን ስምምነት በማፍረስ ስልጣን የተቆጣጠረ ነው በሚባለው የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ቡድን የወጣው ህግ የጦር አዋጅ ይመስላል የሚባል ሲሆን የአዋጁ ይዘትና በተለይም የተዘረዘሩት የቅጣት አይነቶች በኤርትራ ካለውና ለበርካታ ዓመታት ከቆየው የብሔራዊ ወታደራዊ አገልግሎት ደንብና አዋጅ ጋር ተመሳሳይነት ያለው መሆኑን ወይዘሪት ላቲታ አልሸሸጉም። የኤርትራው ብሔራዊ አገልግሎት የጊዜ ገደብ የሌለው ከመሆኑ ውጪ በሰልጣኞቹ ወይንም ፕሮግራሙን በሚቃወሙ ወይንም ሊቃወሙ ባሰቡ ላይ የአካል ቅጣት፣ የግዳጅ ስራና ሌሎችም ቅጣቶች የሚፈጸሙ ስለመሆናቸው ድርጅታቸው ለዓመታት ሪፖርት ሲያቀርብ የቆየ መሆኑን ያስታወሱት ወይዘሪት ላቲታ የህዝባዊ ወያኔ ሓርነት ትግራይ አዲስ የጦርነት አዋጅም ከዚሁ ከኤርትራው የወታደር ምልመላና ስልጠና አዋጅ ጋር ብዙ ተመሳሳይነት ያለው መሆኑን አስታውቀዋል። The TPLF's proclamation similarly outlines punishment. የህወሓት ወታደራዊ አዋጅም ለብሔራዊ አገልግሎቱ ወይም ወታደራዊ ስልጠናው ፈቃደኛ ባልሆኑ ወይም በሚቃወሙ ወገኖች ላይ ተመሳሳይ ቅጣቶችን ዘርዝሯል። ይህም በበኩሉ ተመልማዮችን በመሸሸግ ወይም እንዲያመልጡ በተባበሩ ላይ ከባድ ቅጣቶችን አስቀምጠዋል በማለት በዚህ ህግም በርካቶች ለእስር የተዳረጉ መሆኑን ድርጅታቸው እንደሚያውቅ ገልጸዋል። ወይዘሪት ላቲታ የድርጅታቸውን ሪፖርት መልእክትና ጥሪም The African Union and other backers of the Pretoria Agreement need to start right now by urging the TPLF to immediately end forced conscription and withdraw the law. ዋናው ነገር የአፍሪካ ህብረትና ሌሎች የፕሪቶሪያ ስምምነት ደጋፊ ኃይሎች ሁሉ ህዝባዊ ወያኔ ሓርነት ትግራይ ይህንን የግዳጅ መልመላና የጦርነት ዝግጅት አሁኑን እንዲያቆም ግፊት ማድረግ መጀመር አለባቸው በማለት የትግራይ ህዝብም ሆነ የኢትዮጵያ ህዝብ ለዳግም ጦርነት ሊዳረጉ እንደማይገባቸውና ሁለቱም ወገኖች ማለት ህወሓትና የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ሊያከብሩና ሊተገብሩ እንደሚገባ በማሳሰብ መንግስታትና ሌሎች ሰላም ወዳድ ኃይሎችም የበኩላቸውን ጫና እንዲያደርጉ ጥሪ አስተላልፈዋል። ገበያው ንጉሴ ለDW ብራስልስ። በድሬዳዋ ሐረርና ጅግጅጋ የሚኖሩ አስተያየት ሰጪዎች ተመራጩ መንግስት የሀገሪቱ ሰላም እንዲያረጋግጥ ጠየቁም። ነዋሪዎቹ መንግስት በኑሮ መሻሻል ላይ እንዲያተኩርም ጠይቋል። ከጅግጅጋ አስተያየት የሰጡ አንድ ነዋሪ ህዝቡ ምንም ይሁን ምን 5 ዓመቱን እድል እንስጥ ብሎ ድምፁን ሰጥቷል ብሏል። በተለይ ደግሞ በሰላም ጉዳይ ላይ የተሻለ ነገር ያመጣል ብለው ተስፋ እንደሚያደርጉም ተናግሯል። መሳይ ተክሉ ከድሬዳዋ። ከጅግጅጋ ለዶይቼ ቬለ አስተያየት የሰጡ ነዋሪ ህዝቡ ምንም ይሁን ምን 5 ዓመቱን እድል እንስጥ ብሎ ድምፁን መስጠቱን ገልጠው በተለይ በሰላም ጉዳይ ላይ የተሻለ ነገር ያመጣሉ ብሎ ሰው ተስፋ ይጠብቃል ብለዋል። የተጠበቀው ነገር ነው የተፈጸመው ማለት የሁሉ ሰው ፍላጎቱን አይቶት ግራ ቀኝ ህዝቡ ገምግሞ ያለ መንግስት መኖር ስለማይችል ምንም ይሁን ምንም
ይህችን 5 ዓመት እድል እንስጥ ብሎ ነው ህዝቡ የሰጠው። በስቶም አይደለም ምን አይደለም አማራጭ ስለጠፋ ብቻ የተመረጠው። ያ አንዱ መሰረታዊ ጉዳይ ሊረገጥ ይገባል። ሁለተኛ ደረጃ ደግሞ ምንድነው የተሻለ ነገር ካለፈው ተሞክሮ ምናልባት ያኛው የመጀመሪያ ጊዜያቸው ስለሆነና ያለው የፖለቲካ መስመር ላይ ገባቸው ይችላል ብሎ ህዝቡ ሌላ ተስፋ አለው። አሁን ምን ከሚመራጭ ጀምሮ የተሻለ ነገር እንኳን ነገሮችን ወደ ዲሞክራሲያዊ ወደ ስርዓት በተለይ በሰላም ጉዳይ ላይ የተሻለ ነገር ያመጣሉ ብሎ ሰው ተስፋ ይጠብቃል። የብዙ ሰው ተስፋ ነው አንዱ ይሄ። እዚህ መንግስት ትልቁ ነገር አሁን የሚጠበቀው ሰላምን እንዴት አድርጎ ያሰክነዋል። አዲሱ ካቢኔ በምን አይነት መልኩ ነው እየመራ የሚሄደው? በዚህ ይቀጥላል ወይስ አይቀጥልም? የጅግጅጋው አስተያየት ሰጪ ፓርቲው አመራሮቹንም ሪፎርም ማድረግ አለበት ባይ ናቸው። እንዲሁ የሚቀጥል ከሆነ አመራሮቹ ሼፕ የሚያደርግ ካልሆነ ያው እውቀት ዛምቦጭ ነው የሚሆነው። ለምን መሰለህ ዋናው ፍሬ ነገሩ እነዚህ አሁን በህዝብ ዘንድ በጣም ህዝቡ በቃ ብር ቀርቦ የጠላቸው አመራሮች አሉ። እነሱን ሪፎርም ማድረግ አለበት። ቢያንስ እነዚህን አመራሮች ሪፎርም ማድረግ አለበት። ከድሬዳዋ አስተያየት የሰጡ ነዋሪም ሀገሪቱ ለናፈቃት ሰላም እጦት ምክንያት የሆኑና በውስጥ ነፍጥ ያነገቡ ታጣቂዎች ወደ ሰላም የፖለቲካ መድረክ እንዲመጡ የምርጫው አሸናፊ የሆነው የገዢው ፓርቲ ቀጣዩ ካቢኔ ይህንኑ ያደርጋል የሚል እምነት እንዳላቸው ተናግረዋል። በኑሮ ውድነት ረገድም እንዲሁ እንደ አንድ ዜጋ ምን እጠብቃለሁኝ። በተለይ አሁን እንደሚታወቀው በርካታ የሀገራችን ክፍሎች ላይ ጦርነቶች፣ ግጭቶች አሉ። በተቻለ መጠን በሆደ ሰፊነት ፍላጎታቸውን በተወሰነ 50 ምናልባትም 51 ከመቶም ድረስ ተሄዶ እነዚህ ብረት ያነሱ ኃይሎች በሰላም የፖለቲካ ትግሉን ሜዳውን እንዲቀላቀሉ ልክ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ ውጭ ሀገር ያሉ ተቃዋሚዎችም እንዲገቡ አድርገው ነበርና ከዛ በተሻለ ርቀት ሄደው ይህንን ያደርጋሉ ያስባለሁኝ። እሳቸው በጠቅላይ ሚኒስትርነት የሚቀጥሉ ከሆነ ወይም አዲስ ካቢኔ የሚመሰረተው አካል። ሌላኛው እንደሚታወቀው የኑሮ ውድነት ኦልሞስት አብዛኛው የህብረተሰብ ክፍል መኖር በማይችልበት ደረጃ ላይ በከባድ ሁኔታ አስቸጋሪ ሆኗል። ስለዚህ ኢኮኖሚው ላይ ተጠንክሮ ሊሰራ ይገባል። ዚያድ የተባለው የሀረር ነዋሪ በበኩሉ በስልጣን ላይ የሚገኘው ፓርቲ ምርጫውን ማሸነፉ በልማት ስራዎች ላይ የተጀመሩ ጥረቶች እንዲቀጥሉ ይጠቅማል የሚል እምነት እንዳለው ለዶይቼ ቬለ ገልጧል። ጀምሯቸው የነበሩ ልማት ፕሮጀክቶች፣ የኮሪደር ልማቶች እነዚህ ነው። ከዚህ በፊት የተጀመሩ ትልልቅ ፕሮጀክቶች ከዳር እንዲደርሱና ውጤታማ እንዲሆኑ ትልቅ አስተዋጽኦ የሚያበረክት ይሆናል የነበረ ፓርቲ ስለነበረ፣ ስለዚያም ለኢትዮጵያ ሕዝብም ሆነ ለሀገሪቱ ልማት ለሀገር ፕሮጀክት ትልቅ ሚና የሚኖረው ይሆናል ማለት ነው። አዲስ ፓርቲ መጥቶ እነዛን ፕሮጀክቶች አብዛኞቹ ፌር ከማድረግ የሚታደግ ይሆናል ማለት ነው። አንዲት የሀረሪ ክልል ነዋሪም በቀጣይ 5 ዓመት አዳዲስ ፕሮጀክቶች ስራ ላይ እንዲውሉና ሰላምን በማስፈን ዘርፍ ትልቅ ስራ እጠብቃለሁ የሚል አስተያየት ሰጥታለች። በቀጣይ 5 ዓመት ውስጥ እንግዲህ የምጠብቀው ከዚህ በፊት የተሰሩ ብዙ ፕሮጀክቶች አሉ። ታቅደው ወደ ተግባር ገብተው ፍጻሜ ያገኙ ብዙ ፕሮጀክቶች አሉ። አሁንም ልክ እንደነዛ አይነት አዳዲስ ፕሮጀክቶች እንዲመጡ ስራ ላይ እንዲውሉ፣ በሌላም በኩል ደግሞ ሰላምን በማስፈን ዘርፍም ትልቅ ስራ እጠብቃለሁኝ። ለዶይቼ ቬለ ዲ.ደብሊው ዘገባ መሳይ ተክሉ ድሬዳዋ። ወደ መጨረሻው ዘገባችን ስናልፍ የዘንድሮውን የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና በመጪው ሳምንት ይጀመራል ይላል። ዘንድሮ ለሀገር አቀፍ የ12ኛ ክፍል ፈተና በአጠቃላይ ከ563,800 በላይ ተማሪዎች ለፈተና ይቀመጣሉ ተብሎ ይጠበቃል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በኢንተርኔት በኮምፒውተር በኩል የሚሰጥ ሲሆን በዚህ ዘዴ ለመስጠት መሰረተ ልማቶች ባልተሟሉላቸው አካባቢዎች ደግሞ በየዩኒቨርሲቲው ፈተናው በወረቀት እንደሚሰጥ አስታውቋል። የአዲስ አበባ ወኪላችን ሀና ደምሴ ዝርዝሩን ታቀርብልናለች። የ2018 ዓ.ም የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 2018 እስከ ሐምሌ 17 2018 እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ዘንድሮ ለሀገር አቀፍ 12ኛ ክፍል ፈተና በማህበራዊ ሳይንስ 257,150 ተማሪ፣ በተፈጥሮ ሳይንስ ደግሞ 306,708 ተማሪዎች በመላው ሀገር ለፈተና ይቀመጣሉ። የትምህርት ምዘናና ፈተናዎች አገልግሎት የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በኦንላይን በኮምፒውተር የሚፈተኑ ተፈታኞች በ6 ዙር የሚፈተኑ ሲሆን ከአንደኛ እስከ 3ኛ ዙር የተፈጥሮ ሳይንስ ተፈታኞች ይፈተናሉ። ከ4ኛ እስከ 6ኛ ዙር የማህበራዊ ሳይንስ ተፈታኞች የሚፈተኑ ይሆናሉ።
ፈተናውን በኮምፒውተር ለመስጠት የማያስችል አንዳንድ መሰረተ ልማቶች ባልተሟሉባቸው አካባቢዎች ፈተናውን በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ በ3ኛው ዙር ላይ የሚፈተኑ ሲሆን የማህበራዊ ሳይንስ በ4ኛው ዙር በየዩኒቨርሲቲው ይፈተናሉ። የትምህርት ቢሮ ባለሙያ አቶ ደረጀ ቢሻው ካለፉት 4 ዓመታት በተለየ ዘንድሮ የመንግስት ትምህርት ቤቶች ከተማሪዎቻቸው ዝቅተኛ ውጤት ማምጣት ለመውጣት የተለየ ነገር ያደረጉትን ዝግጅት እንዲህ ሲሉ ይናገራሉ። ግል ትምህርት ቤትና የመንግስት ትምህርት ቤት ተማሪዎች 11ኛና 12ኛ በየአካባቢያቸው ባሉ ትምህርት ቤት ክላስተር ተመርጦ አንድ ትምህርት ቤት ላይ በጋራ እንዲማሩ ይደረጋል። የቅዳሜ ክላስ አላቸው። የሁለተኛ ደረጃ ትምህርት ተማሪዎች ውጤት ለማላቅ ተብሎ ስትራቴጂ ተዘጋጅቶ አንዱ እሱ ነው። ዘንድሮ ለመጀመሪያ ጊዜ የተጀመረ ነው። ይሄ በየትምህርት ቤቱ ደግሞ በሳምንት 3 ቀን ቢፎር እና አፍተር ክላስ ተብሎ የማጠናከሪያ ትምህርትና በጋራ ደግሞ የሚያጠኑበት ፕሮግራም ተዘጋጅቶላቸው እንዲዘጋጁ ይደረጋል። የጥናትና የማስተማሪያ ፕሮግራም አለ በየትምህርት ቤቱ። እሱ የተለየው ነው ዘንድሮ የተጀመረው። የትምህርት ምዘናና ፈተናዎች አገልግሎት ዘንድሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተናን ለሚወስዱ ተፈታኞች ፈተና የሚለማመዱበት የድህረ ገጽ አድራሻ ይፋ አድርጓል። ተፈታኞች ወደ ተቋሙ ማህበራዊ ገጽ በመግባት አድራሻውን ማግኘት የሚችሉ ሲሆን ተማሪዎች ከተደለደሉበት ክልል ወይም ከተማ አስተዳደር ስር ያለውን ሊንክ በመጠቀም በኮምፒውተር፣ በላፕቶፕ፣ በታብሌት፣ በስልክና በመሳሰሉት እንዲለማመዱ አስታውቋል። የ2018 ዓ.ም የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ወሳጅ ተማሪ ዝግጅቱን በተመለከተ ሲናገር ያው በእርግጥ ፈተና ያስፈራል፣ ግን ደግሞ ከወዶሽ እየተዘጋጀው ስለሆነ ያን ያህል የሚያስፈራኝ ነገር የለም። ከዚህ በፊት የተፈተኑ ልጆችንም በኦንላይን እንዴት እንደተፈተኑና ሽቶችን እያየሁኝ ነው። ኦንላይን ላይ ያሉ ነገሮችንም በደንብ እየተከታተልኩኝና ያነበብኩኝ ነው። ያው ከወዲሁ ቅድመ ዝግጅት እያደረግኩ ነው። ተማሪዎች በስነ ልቦና ለፈተናው ዝግጁ እንዲሆኑ አስቀድመን ተዘጋጅተናል ያሉት የትምህርት ቢሮ ባለሙያ ዘንድሮ ተማሪ የማያሳልፍ የመንግስት ትምህርት ቤት አይኖርም ሲሉ ተናግረዋል። አሁን እንደ አዲስ አበባ ባለው እንትን የማያሳልፍ ትምህርት ቤት የለም። የማነስ የመጨመር ጉዳይ ልዩነት ሊኖር ይችላል እንጂ የዘንድሮ ተፈታኞች ላለፉት 4 ዓመታት ሂደቱን እያዩ ሳያጠኑ ማለፍ እንደማይቻል አውቀው ስላደጉና የበለጠ በስነ ልቦና ዝግጁ የሆኑበት ዓመት በመሆኑ የተሻለ ውጤት ይጠበቃል የሚል ግምት ቢኖርም እርግጥ መሆኑ የሚታየው ግን የተማሪዎቹ ውጤት ሲመጣ ነው። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። የዜና መጽሔቱ በዚሁ አበቃም።